ምን ነበር ፈልጉ ነገር ብለን ቾፕስቲክ ኦ ማይ ቁራሌ 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 ሰላም እንዴት ናችሁ? እኔ አለኝ ይመስገን። ዛሬ ደግሞ በአዲስ ቪዲዮ ተመልሰን መተናል። ሰላም ሄድፎን እንድታረጉ ይመከራል። በመጀመሪያ ይሄን ቪዲዮ ላይክ በማድረግ ጀምሩት። በመቀጠልም ለዚህ ቻናል አዲስ ከሆናችሁ ሼር፣ ሰብስክራይብ በማድረግ ከዚህ ቻናል ጋር ቤተሰብ ይሁኑ። ምንድነው ማደርገው? በእናትህ ሌባ ዘርፎኝ ሄደ ቦርሳዬን በዚህ ጠራራ ወዴት ነው ሄደው? እይ ከሰረች። በቃ ተረጋጊ። ምን ማለት ነው? በቃ ተረጋጊ። እንግዲህ ያው የለም ወዴት እንደተሰወረ ግራ ገባኝ እኮ ነው። በእናትሽ በቃ ተረጋጊ። በጣም የምትፈልጊው ዕቃ ነበረው አንዴ ጠፍቷል። በጣም ነው የሚያስፈልገኝ እኮ ወይ ብርና ወጣ ምን ነበር የምትፈልጊው ነገር ብለን ቾፕስቲክ። ኧረ በጣም ነው የምትገርመው እንዴ! ይኸውላ ለአንድ ቾፕስቲክ ነው ያዙ ልቀቁኝ ቦርሳ ምናምን። ኧረ በጣም ነው የሚያስፈራ። የዘንድሮ ሰልፍ ይላል። ምን ሊሉና ደግሞ አባ ሰልፉ የት ነው እንዴ? ተሰልፍ ያለው እንዴ? እማ ያን ነው ሰልፉ? ላፍቶ በላይ መሰለኝ። ዝም በይ። ቡና መልካም አባ ሰልፉ የት ነው? በእውነቱ ውበትሽ እንደ ዘመኑ ሰው ሰራሽ አስተውሎት ልቤን ለሁለት ከፍሎት መግነጢሳዊ የሆነ ህቡ ስሜት በውስጤ እየተምነተነከ ኧረ ሰልፉ የት ነው? እኔ ለዚህሽ ጉብል ነው የተሰለፍኩት። እስኪ እሷን ጠይቃት። እሺማ ሰልፉ የት ነው? ኧረ እኔ እንጃ። እኔ ሰልፉ ቀለል ስለሚል የተሰለፍኩት ያው ሰፋሪ ቅርብ ስለሆነ ሁሉም ያደርሰኛል። አባ ሰልፉ የት ነው? ካሳንቺስ ይመስለኛል። እሷኛ ሰፈር ስለሆነ እሷን አይቼ ነው የተሰለፍኩት። ቆይ እስኪ እማ ሰልፉ የት ነው? ምን ያስፈዋል? እሷን ጠይቃት። እማ ሰልፉ የት ነው? እሺ ምን ሰልፉ የት ነው? የምን ሰልፍ? ኧረ እኔ ጓደኛዬን እየጠበቅኳቸው እንዴ። እሺ ቆይ ሰልፉ የት ነው? ቆይ እሺ ሰልፉ የት ነው? የት ነው ሰልፉ? ነዳጅ ጨምሮ ኑሮ ተወዶ በዛ ላይ ደግሞ ዶላር ሁላ ጨምሯል እየተባለ ነው። ኧረ ከባድ ነው በእንደዚህ አይነት ሁኔታ ከቀጠለ። እኛ ኢትዮጵያኖች ብቻ ፈጣሪ ብቻ ያስበን። ይኸው መጣችልኝ። ይኸው እሷ ናት የዝምታ አባራሪ፣ የመዝሙሮቼ ባለቤት። እሷ ናት የእውከቶቼ እረኛ፣ የሰላምታዎቼ እመቤት። እሷ ናት። አይኗ ውስጥ ጣት አለ ያጫውተኛል፣ ጣቷ ውስጥ አይን አለ ያባብለኛል። ጭራሽ እየተለቀሰ ነው። ፒያኖ የእሷ ሙዚቀኛ፣ ስትጫወትብኝ እንቅልፌም አልተኛ። መንፈሴ ሲነካ የመጣች እንደሆነ ዘማሪ ናት ነፍሴ የመጣች እንደሆነ። አቀንቃይ ነው ልቤ ገላይም ዳንሰኛ፣ ነቃ ካለች አይሆንም ዳተኛ። ያየች እንደሆነ አይኗ ጣት ያበቅላል። ይሄ እሷ ታቅም እኔም አልነገርኳት። ሚስጥሩን አታቅም። እየመጣች ብቻ ታጫውተኛለች። እኔም ፒያኖ ነኝ እሷ ሙዚቀኛ። እኛ በቃ የሰሞኑን ትሬንድ በቃ ሌላ ታሪክ ውስጥ ገብቷል። ጭራሽ እየተለቀሰለት ምናምን ነው ግጥሙ ሁላ። አይ ትወና ግን ይመቻ። ፋሚሊ ፊት ስልክ ስታወራ ይላል። ሄሎ አንተ ሰው አይናፍቅህም አይደል? ያ እወድሻለሁ በለኝ በእናትህ ናፍቆኛል። ተገቢ ነው። ምንድነው አልናፈቅኩም እንዴ? ኧረ በያ እጅጉን አልናፈቅኩም ነው። ወፍ ኧረ ወፍ ምን ነገሮች እኮ አይመቻቹም። አንተ ልጅ በጣም እያናደርከኝ ነው። ትወደኛለህ ወይስ አትወደኝም? ምን እንግዲህ
እያወቅሽው ዛሬ የመጨረሻችን ነው። በቃ ይሄንን ቃል ካላወጣ እኔ እናንተ እንለያያለን። ኡፋባ ወድሻለሁ። ጭራሽ እኛ ቤት ዝንጀራ አሽምላቃ እኮ 28 ዓመት እኮ ነው። አረጀው እኮ አግባ እያላችሁኝ አይደል? እና አግባ ነው እንጂ ወድሻለሁ በለበለ እንዴ ምን አድርግ ነው የምትሉት? አግባብ ነው እንዴ? ኧረ አግባብ ትላላችሁ። በዛ ላይ ደግሞ በአንድ በኩል ስልክ ሲጠራ በቃ በስማ በአይነ ቁራኛ ነው የምትከታተሉት እንዴ። ታዲያ እንዴት ነው ሳያበስል ሊያገባ የሚችለው? ኧረ ተው ቢያንስ የሆነ ያህል ፐርሰንት እንኳን ለመረዳት ሞክሩ ፋሚሊ። ቁራሌው ወይ እናቴ ብረት ድስት ትገዛለህ እንዴ? ብረት ድስት አንዴ የምንፈልገው። እሺ መጣሁ፣ ጠብቀኝ። እሺ መጣሽ? ይሄው ሰው ድስት ነው እና እኔ የጭቃ ውጤት አልኩሽ። ቁራሌው ሽቄ ይላልባ ወይ ሽቦ ትገዛለህ? ምን ሆነሽ ነው? ሽቦ አንዴ የምንፈልገው። መጣሽ? ምንድነው ይሄ? ሽቦ ነው ታደቃ እና ለዚህ ፀጉር ያለ አይደል እንዴ? ምን የተቦከመ ቀን ነው በእግዚአብሔር። ቁራሌው ወይ ይኸውልህ፣ ይችን በሳፋ በብርጭቆ በውሃ መጠጫ በስኒ ቢሆን ችግር የለውም፣ ብቻ ተቀይረኝ። እኔ ቆራሌው ነው እንጂ ለወይ ብያለሁ። ኧረ ተው በሰው ስራ ሙዳት ያዙ። ኧረ ተው ቤት ኪራይ ደርሶብኛል። ኧረ በቃ እንዴ ትለያለህ የምንለው እኮ በምክንያት ነው። በጣም እንዴ የሚገርም ነው። በዛ ላይ ደግሞ በቃ ድምፅ አንደኛ ተጠቀምበት። wait good ተመልከት ቅድም ምን ተባብለናል? the apparent weight of the body and the real weight እኩል የሚሆኑት መጀመሪያ ቦዲው ምን ከሆነ ነው? at rest. if the body is at rest ሆኖ ቦዲው ቢቀመጥ ወደ ታች የሚኖረው weight እና ወደ ላይ ፊል የሚያደርገው weight apparent weight እና weight of the object ምንድናቸው? equal. አንደኛው ኬዝ ነው። and the second one is መቼ ነው apparent weight እና weight of the object እኩል የሚሆኑት? yes at a constant speed ደግሞ ሲሄድ አሁንም ፊል የምታደርጉት ምናችሁ ነው? ክብደቱ ስፒዱ ኮንስታንት ከሆነ። ስለዚህ አንድ ቦዲ ከቆመ የሚሰማውና የሆነው አንድ አይነት ነው። ሪሉና አፓረንቱ ተመሳሳይ ናቸው። አንድ ቦዲ በተመሳሳይ ስፒድ ወደ ላይ ቢወጣ በተመሳሳይ ፍጥነት ወደ ታች ቢወርድ አሁንም ፊል የሚያደርገውና የሆነው አንድ አይነት። ስለዚህ ሁለት ኬዞች አሉ ማለት ነው። አፓረንት ዌት እና ዌት ኦፍ ዘ ኦብጀክት እኩል የሚሆንባቸው። ሳይገባን ያለፍነውን ትምህርት አሁን ተመልሰን እንድንማረውና በቃ ይሆናል የትምህርት ፍላጎታችን እንዲጨምር እያደረገ ነው። እስቲ እናንተ ምን ትላላችሁ? የዛሬ ቪዲዮቻችን ደግሞ ይሄንን ይመስሉ ነበር። ለዚህ ቻናል አዲስ ከሆናችሁ ሼር፣ ሰብስክራይብ በማድረግ ከዚህ ቻናል ጋር ቤተሰብ ይሁኑ።